ስልካችሁ ስታክ እያደረገና እያዛገ ካስቸገራችሁ ይሄ ቪዲዮ ለእናንተ ነው። በዛሬው ቪዲዮ እንዴት አድርጋችሁ የስልካችሁን ስታክ ችግር ለአንዴና ለመጨረሻ ጊዜ ማስቆም እንደምትችሉና እንዴት አድርጋችሁ የስልካችሁን ፍጥነት በእጥፍ ማሳደግ እንደምትችሉ በአምስት ዋና ሴቲንጎች አሳያችኋለሁ። እነዚህ አሁን የማሳያችሁ አምስት ዋና ሴቲንጎች በማንኛውም ስልክ ላይ የሚገኙ ሲሆን እነዚህም ሴቲንጎች ለስልካችን ስታክ የማድረግ ችግር ዋነኛ መንስኤዎች ስለሆኑ እነሱን ሴቲንጎች አብረን እናስተካክላለን። ወደ መጀመሪያው ሴቲንግ ከመሄዳችን በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ከስር ቼክ አድርጋችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህን ቻናል ፋሚሊ መሆን ትችላላችሁ። የዚህ ቻናል ፋሚሊ ሆናችሁ ደግሞ ቪዲዮን ላይክ እያደረጋችሁ ወደ መጀመሪያው ሴቲንግ እንሂድ። እሺ በመጀመሪያ ወደ ሴቲንጋችሁ ትገቡና ሰርች ማድረጊያው ላይ ማይ ፎን ብላችሁ ሰርች ታደርጋላችሁ። እኔ እዚህ ጋር መጀመሪያ ላይ ስለሆነ ወደ እሱ ውስጥ ገባለሁ። ሰርች አድርጋችሁ እናንተ ማይ ፎን ብላችሁ ማይ ፎን የሚለው ላይ ትገባላችሁ። ከዛ ወደ ስር ዝቅ ትሉና ከስር መጨረሻ ላይ ቢልድ ነምበር የሚል አለ። ይሄንን 7 ጊዜ ታፕ ታደርጉታላችሁ። ዲቨሎፐር ኦፕሽን እንዲከፈትላችሁ 7 ጊዜ ታፕ ስታደርጉት ፓስወርድ ይጠይቃችኋል። ፓስወርዳችሁ ስታስገቡ ዲቨሎፐር ኦፕሽንን አድ ያደርግላችኋል። እኔ ኦልሬዲ ዲቨሎፐር እያለኝ ነው ስላረኩት ኦልሬዲ ዲቨሎፐር ነው የሚለው እኔ ጋር ስላረኩት እናንተ ታፕ አድርጋችሁ 7 ጊዜ ዲቨሎፐር ኦፕሽን ከጫናችሁ በኋላ ሰርች ማድረጊያው ላይ ሄዳችሁ ዲቨሎፐር ኦፕሽን ብላችሁ ሰርች ታደርጋላችሁ። ወይም ወደ መጨረሻ ጋር ትሄዱና መጨረሻው ላይ ሲስተም የሚል አለ። እሱ ውስጥ ገብታችሁ ዝቅ ስታደርጉ መጨረሻ ላይ ዲቨሎፐር ኦፕሽን የሚለውን ታገኙታላችሁ። ከዛ እሱ ውስጥ ትገቡና ወደ ዝቅ እያደረጋችሁ አኒሜሽን የሚለው ጋር ትሄዳላችሁ። ዝቅ እያደረጋችሁ አኒሜሽን የሚል አለ። ይሄው እዚህ ጋር እንደምታዩት 3 አኒሜሽን ሴቲንጎች አሉ። እነዚህን 3ቱን አኒሜሽን እናስተካክላለን ሴቲንጋቸውን። የመጀመሪያው ዊንዶ አኒሜሽን ስኬል የሚለውን አንድ ላይ ነው ያለው እናንተ ጋር ወደ 0.5 ታደርጉታላችሁ። ትራንዚሽን አኒሜሽን ስኬል የሚለውንም እንደዛው፣ አኒሜሽን ዱሬሽን ስኬል የሚለውንም 0.5 ሶስቱን ታደርጉታላችሁ። ይህም ስክሮል በምታደርጉ ጊዜ ወይም ስልካችሁን ወደ ጎን በምታደርጉ ጊዜ የስልካችሁን ፍጥነት እንዲጨምር ያደርገዋል። ላግ እንዳያደርግ ያደርግላችኋል ማለት ነው። ስታክ አያደርግም ማለት ነው። ወደ ሁለተኛው ሴቲንግ ስናልፍ እዛው ዲቨሎፐር ኦፕሽን ውስጥ ወደ መጨረሻ ጋር ስትሄዱ ባክግራውንድ ፕሮሰስ ሊሚት የሚል ታገኛላችሁ። ወይም እናንተ ጋር ሊሚት ባክግራውንድ ፕሮሰስ ብሎ ሊጀምር ይችላል። ባክግራውንድ ፕሮሰስ ሊሚት ወይም ሊሚት ባክግራውንድ ፕሮሰስ የሚል ትፈልጉና እንደምታዩት ስታንዳርድ ሊሚት ነው የሚለው እዚህ ጋር አትሞስት ቱ ፕሮሰስ የሚለውን ትመርጡለታላችሁ። አትሞስት ቱ ፕሮሰስ የሚለውን ትመርጡለታላችሁ። ይህም የሚጠቅማችሁ ባክግራውንድ ላይ የሚከፍታቸው አፕሊኬሽኖች መጀመሪያ ላይ ስታንዳርድ ላይ ከሆነ እናንተ እንደከፈታችሁት አፕሊኬሽን የሚወሰነው። ብዙ አፕሊኬሽን ሲከፍቱ ስልካችሁ ይጨናነቅና ስታክ የሚያደርገው ምክንያት ስልካችሁ ስለሚጨናነቅ ነው። እዚህ ላይ ግን አትሞስት ቱ ስላደረግ ነው ቢበዛ 2 አፕሊኬሽን ነው ራን ማድረግ የሚችለው። ይሄ ደግሞ ስልካችሁን ስታክ እንዳያደርግና ላግ እንዳያደርግ ያደርግላችኋል ማለት ነው። ወደ ሶስተኛው ሴቲንግ ስንገባ ደግሞ ሰርች ማድረጊያው ላይ ትሄዱና አካውንትስ ብላችሁ ሰርች ታደርጋላችሁ። አካውንትስ ብላችሁ እንደዚህ ሰርች ታደርጋላችሁ። ከዛ እንደዚህ ፓስወርድ ኤንድ አካውንትስ ብሎ ይመጣላችኋል ወይም አካውንትስ ብሎ ይመጣላችኋል። እሱን ነክታችሁ ወደ ሴቲንግ ውስጥ ትገባላችሁ። ከዛ ወደ መጨረሻ ጋር ስትሄዱ አውቶማቲካሊ ሲንስ አፕ ዳታ የሚላል። አውቶማቲካሊ ሲንስ አፕ ዳታ እናንተ ጋር አውቶ ሲንስ አፕ ዳታ ሊል ይችላል። አውቶ ቢል ችግር የለውም። ስለዚህ ይሄኛውን ሴቲንግ ኦፍ እናደርገዋለን። እናንተ ጋር ኦን ከሆነ አይታችሁ ኦፍ ታደርጉታላችሁ። ይህንንም ኦፍ ማድረጋችሁ እነ ፌስቡክ፣ ጉግል ካላንደር ምናምን የተባሉ አፕሊኬሽኖች በራሳቸው ዳታ ያወርድባቸዋል። በራሳቸው ፋይሉን እያወረዱ ስልካችሁ ላይ ስለሚጭኑ ስልካችሁ ስቶሬጁ ፉል ይሆናል። ስለዚህ ስታክ ያደርግባችኋል ማለት ነው። በዚህ ምክንያት ወደ መጨረሻውና ወደ አራተኛው ሴቲንግ ስንሄድ ደግሞ ዝቅ ብላችሁ ስልካችሁ ሴቲንግ ውስጥ ስቶሬጅ የሚል ትፈልጋላችሁ። ከዛ ስቶሬጅ የሚል ውስጥ ትገቡና እዚህ ጋር ሎድ ያደርግላችኋል። ከስር እዚች ጋር እንደምታዩት ክሊን አፕ የሚል አለ እዚች ጋር ከስር። እሱን አንዴ ትነካላችሁ ስቶሬጅ ውስጥ ከገባችሁ በኋላ። እሱ ውስጥ ስገቡ እንደምታዩት እኔ ጋር እንደዚህ ያስገባቸው ወደዚህ እንደምታዩት ከላይ እኔ ጋር እየቆጠረ ነው 680 690 700 እያለ እዚህ ጋር ጃንክ ፋይል አላስፈላጊ ፋይሎችን ስካን እያደረገ ነው። እዚህ ጋር በራሱ በቃ ስልካችሁ ራሱ ሴቭ የሚያደርገው አላስፈላጊ ፋይሎች አሉ ከአንዳንድ አፕሊኬሽኖች እያወረደባችሁ እዚህ ጋር አላስፈላጊ ዳታ ሴቭ ያደርግባችኋል። እንደምታዩት 1.21 ጂቢ ይላል እኔ ጋር። ይሄን እኔ ቶሎ ስለማጠፋው ነው እንጂ እናንተ ጋር 3 ጂቢ 4 ጂቢ ሊል ይችላል።
ይሄኛውን እየመጣችሁ እዚህ ጋር ክሊን ማድረግ አለባችሁ። እንደዚህ ስካን ካረገ በኋላ ክሊን የሚል አለ ከስር። እሱን ክሊን የሚለውን በመንካት እናንተ ጋር አላስፈላጊ ፋይሎችን ሴቭ ያደረገውን ማፈልጉትን እዚህ ጋር ክሊን ማድረግ አለባችሁ። ይህንም ስቶሬጃችሁን ፍሪ ስፔስ ይሰጣችኋል። ስታክ እና ላግ እንዳያደርግ ስልካችሁን ያግዝላችኋል ማለት ነው። ይሄኛው አራተኛው ሴቲንግ ነው። አምስተኛው ሴቲንግ እዚህ ውስጥ ጃንክ ፋይል የሚለው ውስጥ ከስር ዝቅ ስታደርጉ እዚህ ጋር ክሊን አፕ ፓኬጅ የሚላል እዚህ ጋር እናንተ ደልታችሁት አያስፈልገኝም ብላችሁ ደልታችሁት ወይም ከአንዳንድ አፕሊኬሽኖች ራሱ እዛ ውስጥ የሚያስቀምጣቸው ፋይሎች አሉ እነሱም የምታጠፉበት ቦታ ነው። እዚች ጋር እንደምታዩት የተለያዩ እኔ ጋር አሉ። እዚህ ጋር ተጠቅሜቸው ራሱ አላቅም ግን በራሱ እዚህ ጋር ፋይል እያስቀመጠ ስልኬን ስታክ እንዲያደርግ እያደረግብኛል ማለት ነው። እዚህ ጋር የምፈልጉትን ክሊክ እያደረጋችሁ ትመርጡለትና እዚህ ጋር 374 የሚላል እንደምታዩት እዚች ጋር ክሊን የሚለውን ነክቼ ዲሌት ለዋለሁ። በዚህ መልክ ተጨማሪ ፍሪ ስፔስ አገኛለሁ ማለት ነው። ስልኬ ስታክ እንዳያደርግ ያደርግልኛል ማለት ነው። ተጨማሪ አምስተኛው ሴቲንግ እንደዚህ እያደረጋችሁ እነዚህን ሴቲንጎች አሁን ያሳዩዋችሁን ሴቲንጎች በማስተካከል ስልካችሁን ስታክ እንዳያደርግና ስፒዱን መጨመር ትችላላችሁ። አሁን ባስተካከልኩት ብቻ ራሱ እዚህ ጋር 4GB 3GB ፍሪ ስፔስ አግኝቻለሁ ማለት ነው። እናንተ ጋር እንደዚህ አድርጋችሁ ስለማታውቁ ብዙ ፍሪ ስፔስ ታገኛላችሁ ለስልካችሁ። እንደዚህ ያደረጋችሁ ስልካችሁን ከስታክ ማስቆም ትችላላችሁ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ። በቀጣይ እንደዚህ ቁም ነገርና አስተማሪ ቪዲዮ እስክንገናኝ ይመቻችሁ። ፒስ አውት።